እርፍ። እኛም የፈራ ነው ይሄን ነበር። ሌላ ምን ፈራን? ይሄን ነበር የፈራ ነው። ሌላ ምንም አልፈራ ነው። ሀይሚዬ ስላየውሽ ስለመጣሽ ደስ ብሎኛል። ደህና ነሽ? ግን ውስጥሽ ጥሩ እንዳልሆነ ያስታውቃል። አይዞሽ፣ ምንም እንዳይመስልሽ። ራስሽን አረጋጊ፣ ፈታ በይ የኔ ቆንጆ እናቴ። ለራስሽ ቁሚ፣ ራስሽ። እኔ የሚያሳዝነኝ ማለት ነው የሚያሳዝነኝ እንደው ከሀይሚ ጎን አንድ ሰው በቃ ከሷ የሚቆም አይዞሽ የሚላት ከጎኗ የሚሆን ሰው አለመኖሩ በጣም አዝኛለሁ፣ በእውነት ማለት ነው። እዛው አጠገቧ የቪዲዮ የስልኩ ምናምን አይደለም እላችሁ፣ በርቀትማ እህቶች ሞልተዋታል። እግዚአብሔር ይመስገን ወዳጆች ሞልተዋታል፣ አንቀጥቅጠውታል ቲክቶኩን እና ዩቱቡን። ግን ከባድ ነው፣ የምር ከባድ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ እህቶቼ የማዳም ቅመሞች እንዴት ይዟችኋል ስራ? አይዟችሁ፣ ጠንካር በሉ፣ ያልፋል። ፈጣሪ ከእናንተ ጋር ይሁን፣ ያግዛችሁ እሱ። ሌላ ምንም የምለው ነገር የለኝም። ከዛ ባለፈ ደግሞ ስለምንም አትጨነቁ። ሁሉም ለራሱ ነው፣ ሁሉም ለጥቅሙ ነው የሚሯሯጠውና እናንተ ደግሞ አትጨናነቁ። ፈጣሪ አለ። እንደገና በዚህ ስራ ላይ ደግሞ ሌላ ጭንቀት ከባድ ነው እና ራሳችሁን ጠብቁ የኔ እህቶች፣ ራሳችሁን ጠብቁ። እንግዲህ ዛሬ ይቺ ፈጣጣ አይናውጣ ገጣጣ መታለች። እንደው ባታሳድቡን እንደሆነ ስድብገው ግን ማርያምን በቃ መጾም አልቻልንም በእውነት በጣም እንጃ። እኔማ ሳላስበው ካፌ የሚወጣው ነገር አለ። የምር ከወጣ በኋላ እናድዳለሁ። እውነቴን ነው። ጋቤ ከወጣ በኋላ እናድዳለሁ። ይሄ በቃ የምናገረው ከልቤ ነው እና የሆነ ብሽቅ ስለምል ከውስጤ ካፌ የሆነ ነገር ዘረጥ ይላል እና ይቅር በሉኝ። እንግዲህ ሰው አይደለሁ መቼስ። እሺ አብሳላት ተብዬዋ እንግዲህ ትላንትና ብሩኬ ቻናል ከፍቶላት ነበረ እና ስላሳየችሁኝ ፍቅር በጣም አመሰግናለሁ አለች። ስለወደዳችሁኝ ስላሳያችሁኝ ክብርና ፍቅር አመሰግናለሁ። ኧረ እባክሽ ምድር ላይ የሚታየውን ነገር ልትክጂ ነው እንዴ? ማንም ደግሞ የወደደሽ ማን ያከበረሽ? በይ 15 አግኝተሻል መሰለኝ ሰዎች። ከዛ ውጭ ግን ሀይሚን አስከፍተሽ በሀይሚና በብሩኬ ህይወት መካከል ገብተሽ ማንም ሊወድሽ ከጨረቃ ፋሚሊ ጠላት ካልሆነ በስተቀር ማንም ሊወድሽ ማንም ሊያከብርሽ አይችልም። ሰምተሽኛል አይደል አብሳላት? ማንም ሊወድሽም ሆነ ሊያከብርሽ አይችልም። ምክንያቱም በእሳት እየተጫወትሽ ነው ያለሽው፣ በእሳት ማለት ነው። እና እኛም የፈራ ነው። በነገራችን ላይ ምን ነበር መሰላችሁ? ሴት ልጅ ፊት ካየች፣ ወንድ ልጅ ፊት ከሰጣት፣ ወንድ ልጅ ፊት ካሳያት ልቧ እንደ ጡቷ የተንጠለጠለ ነው ይባላል። ወደ ፍቅር የመቀየር እድሏ ሰፊ ነው ይባላል። እና ለዚህ ነበር ተው ብሩኬ ከዚች ልጅ ራቅ፣ ተው ችግር ውስጥ ውድቃለህ፣ ፍቅራችሁን ችግር ላይ ተጠላላችሁ፣ ተው። እኛ እኮ ብሩኬ እኮ ጓደኛ አይኑረው እኮ አንልም። ጓደኛ ቢኖረው እኮ አንጠላም፣ ደስ ይለናል እንጂ ጓደኛ አይኑረው አይባል። ግን የሚያመጣቸው ሴቶች በሙሉ አስተያየታቸው ሀይሚን ዝቅ ብሩኬን ከፍ፣ ወደ ብሩኬ ለጠፍ ሀይሚን ገፋ የሚያደርጉ ሴቶች ስለሆኑ በሁኔታቸውን አይተን ነው ከነዚህ ሰዎች እራቅህ የምንለው። እና ምንድነው ያለችው? አሁንም ይቺ አብሳላት ምንድነው ያለችው? እንግዲህ ብሩኬ ማለት ረጅም ጊዜ ትሪት የሚያደርጋችሁ የሚንከባከባችሁ የሚወዳችሁ እንክብካቤ የሚያደርግላችሁ ሰው አታችሁ ኑራችሁ ትላንትና መጥቶ ግን እሱ እንክብካቤ ሲያደርግላችሁ የሚሰማችሁ ስሜት አለ አይደለ ያለችው። ኧረ እባክሽ ተንከባከበሽ እንዴ? እና ስለተንከባከበሽ ልብሽ እንደ ጡትሽ ስለተንጠለጠለ አፈቀርሽው አይደል? ትላንትና አይታችሁታል ልጁን
እጁን አይታችሁታል። ትላንትና እጇን እሷ ሩጣ እጇን ዘርግታ ጠምጠም ስትልበት እሱ እጁን ዘርግቶ ነው የቀረው። እጁን ዘርግቶ ቀረ። እሷ ግን ተጠምጥማ ደረቱ ላይ ተለጠፈች። ይለጥፍሽና ማለት ነው። እሷ ለተለጠፈችው እኔ ተቃጠልኩ። የምር ተቃጠልኩና ዛሬ ጭራሽ በቃ እሱን ማጣት አልፈልግም፣ ከሱ መለየት አልፈልግም፣ እንዲህ አይነትን ሰው ማጣት አልፈልግም። እሱ ግን በቃኝ ብሏል። ከአብሳላት ጋር በቃኝ፣ ከዚህ በኋላ ማቆም አለብኝ ብሏል። ነገር ግን እሱ በቃኝ ቢልም እኔ ላቆም አልችልም እና ስልኩ አይሰራም። እቤት ሄዳለሁ ብላ ቀጥ ብላ ሀይሚ ጋ። እኔ ግን ማለት ነው በጣም 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 ያዘንኩት ሀይሚ እቤት እየመጡ የእሷን ልብ የሚሰብሩት ነገር፣ እገዛ ቤቷ እየመጡ የሚላላጡት ነገር፣ በቃ በጣም ልቤን እየሰበረኝ የመጣው ነገር፣ በጣም እያሳዘነኝ የመጣው ነገር እቤት እየመጡ የእሷን ልብ ውጭ እንደፈለግ ከሆኑ ብሩኬ፣ አሁን እኮ ይህን ነገር አንተ ማስቆም ትችላለህ አይደል? እንዲህ እርግጠኛ ነኝ ማስቆም ትችላለህ። ሁለተኛ ፍፄ በጣም ትገርማለህ። በጣም ስለ አንተ እመለስበታለሁ፣ ችግር የለውም። ከዛ ውጭ ግን እቤቷ እየመጣችሁ ልቧን እየሰበራችሁ ልጅቷ ቂም የማትይዝበት ምንም ምክንያት የለም። ቂም ይዛለች። አዎ በቀደም በቅቶኛል ሰጅቶኛል ብላለች። ግን በቃኝ ብላ ስትተዋችሁ ደግሞ እቤቷ እየመጣችሁ እሷን ልቧን ቀስሟን የምትሰብሩት ነገር በጣም ያሳዝናል። በእውነት በጣም ይሰብራል። በጣም ማለት ነው። የምር እኔ የእሷን ፊት ነበር ሳየ ነበረው። በር ተንኳኳ፣ ከፈተች። ብሩኬን ብላ ቤቱ ሰተት ብላ ቤቷ ገባች። አስቡት ምን አይነት ስሜት ሊሰማችሁ እንደሚችል፣ ምን አይነት ከባድ ነገር ሊሰማችሁ እንደሚችል። እሷን ቦታ ላይ እናንተን እሷ ቦታ ላይ አድርጋችሁ እዩት። በጣም ነው የሚያሳዝነው በእውነት ማለት ነው። ሀይሚ የቻለችውን ማንም ሊችል አይችልም፣ ማንም ማለት ነው። ስለዚህ እኔ ከዚህ በኋላ ማለት ነው እስካሁን እህቶቼ ባላችሁት መንገድ ይስማማለሁ። በቃ ሀይሚ ከዛ ቤት መልቀቅ አለባት። በየጊዜው የማንም ሞልቃቃና ሸልፋጣ የማንም ጨምላቃ እየመጣ እንዲጨማለቅባት አልፈቅድም። እኔም ከዚህ በኋላ ሀይሚ ቤት ተከራይተሽ ውጪ ነው የምለው። በቃ ውጪ፣ ወይ ደግሞ ወደ ቤተሰቦች ጋር ሂጂ። የማንም ጋጦጥ ሴት እየመጣች እቤት እንድትራገጥብሽ አትፍቀጂ። እውነቴን ነው። ለማንኛውም አልጨረስኩም ግን ይበቃኛል። ምክንያቱም በጣም ብዙ ድምፅ እየገባ ነው። እየሰማችሁት ከሆነ መስጊድ አካባቢ ነው ያለሁት።